ይቺ ደግሞ በዚህ በማታ ምን ትሰራለች? ቆይ ምን ለማድረግ መታ ነው? ወይኔ ጉዴ! የሆነ ቦታ መደበቅ አለብኝ ስትወጣ እንዳታገኘ እኮ። ታዲያ የታለች? የለችም እኮ። እሺ ፉ በቃ አንቺ ተረጋጊ። የት ልትሄድ ትችላለች? የኔ ልጅ ምንድነው ያለ ጫማ? ምን ሆነሻል? ምን አጋጠመሽ? ሲጀመር ደግሞ እንደዚህ ነገር አይጠየቅም። ለምንድን ነው የማልጠይቀው? የሞተ ሰው ይጠየቃል እንዴ? ከየት እንዲመጣልን ነው የምጠይቀኝ? የሆነ የማይረባ ሰው እየተጫወተብኝ እንደሆነ እኮ ግልጽ ነው። እኔን የገረመኝ ነገር ይሄን ያክል ቆይ ሰው ሳይሆን ጅል ነው እንዴ የምመስለው? መምሰል ሳይሆን ጅል ነሽ። እውነት በይ እስቲ ከምርሽ ነው? አዎ ከምሬ ነው። ስታስብ የማምንሽ ይመስልሻል? ይተለዛ ስታስጠላ ደፋር። ቤተሰብ ገኒ የት ጠፋች? ገኒ ምን ዋጣት? ገኒ ወዴት ነው ሄደችው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሐረግ ተከታታይ ድራማ እንደ እውነቱ ዛግ እያደረገን ነው። ፈጠን ብታደረጉት ደግሞ የበለጠ ደስ ይለናል። በተለይ ደግሞ አዲስ ታሪክ የሆነ የሚያጓጓ ታሪክ ቢኖረው ሰው በጉጉት ያያል ብዬ አስባለሁ። ገብቷችኋል አይደለ? የሆነ አንድ ታሪክ ላይ ዝም ብሎ 3 ክፍል 4 ክፍል ከቀጠለ ያስርቻል። ጊዜ የሚባል ነገር የለም። ዘመነ ቲክቶክ ላይ ሆነ እንደዚህ 30 ደቂቃ ሙሉ ሰው ቁጭ አይልም። ስለዚህ ዛሬ ያየነውን ነገር ነገ ባይቀጥል የሆነ ሌላ ርዕስ ላይ ብትመጡ ጥሩ ይሆናል ብዬ አስባለሁ። ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ የማስቲካ ላምጤና የፂ ጉዳይ በቃ ከነፍ ብለዋል። ሌላ ታሪክ ውስጥ ገብተዋል። እንዴ ፂ ምን ሆና ነው? ምን አስባ ነው? የቤኒን ድምፅ ሰምታ ስልክ ደውላ አውርታ ፌንት ነቅላ ያ ሁሉ ነገር ከተፈጠረ በኋላ ከዚህ ልጅ ጋር መቀጠሏ እኔ ምንም አልተመቸኝም። እውነት ለመናገር አቤላ እንደሚጎዳ ከዚህ በፊትም ነግሬያቸዋለሁ። አቤል እንዲጎዳ አልፈልግም ብዬ ስል ነበረ፣ ግን አሁንም ቀጥለዋል። ብቻ ከባድ ነው የሚሆነው። እርግጠኛ ሁኑ ቢኒ በህይወት አለ አይደለ? ቢኒን ካየችው ልቧ ይሸፍታል። የመጀመሪያ ፍቅር የመጀመሪያ ብዙ ነገር ያሳለፈችው ብዙ ነገር ያደረገችው ከሱ ጋር ነው አይደለ? ትረሷለች። እንደዚህ በቀላሉ ማለት ከባድ ይሆናል። ቢኒን እየቀረበች ያለችው ብቸኛ ስለሆነች ወይም ደግሞ ብቸኝነቷ ላይ ስለሆነች ነው እንጂ ወዳው ነው ብዬ ለማለት ትንሽ እኔ ይከብደኛል። አፍቅራው ነው ለማለት ለሚለው ይስተካከል፣ ልትወደው ትችላለች እና ትንሽ ከበድ ይላል እውነት ለመናገር። እናንተ እስኪ ምን ታስባላችሁ? የማን ፍቅረኛ ብትሆን ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሉሊት ተወቅታ አታርፍም አይደለም? በቃ አታርፍም። ሬበስ ስልክ ጭራሽ ሞጭለፋ ምናምን ልደውል። አይ በዚህ አካሄዷ እቺ ልጅ ታመልጣለች። የምንች ልጅ እቺ ሴትዮ ታመልጣለች። የምሬ ነው የምላችሁ። በቅርቡ የምታመልጥ ነው የሚሆነው። ነያኔት ምናምን ደግሞ በቃ ጨልለዋለች። ጨልላችሁ እያጨለላችሁ ነው። እኔ ምን እንደሚሻላችሁ እንጃ። ጨልላችሁ በቃ ዝም ብላችሁ እያጨለላችሁ ነው። ከባድ ነው። ብቻ እውነት ለመናገር የትናንትናው ክፍል ከባድ ነው። ትውስታ ምናምን ነበረ እንዴ? ከመቼው ድና ከመቼው ከአልጋ ተነስታ ነው መታ ሉሊት ይቅርታ የምትጠይቀው? እንደዚህም ጀምራችሁ እንዴ ልልስል ትዝታ ተፈትቼ መጣው እንዴ? እንደዚህም ቀላል ነው እንዴ? ለካ እኔም ልግባ ልውጣ እንዴ ነው እንዴ? እንደ ቤቴ ነው እንዴ? ልልስል ትዝታ በትዝታ ጨረሳችሁ። ለማንኛውም ጥሩ ነው፣ ምንም ማድረግ አይችልም። ጥሩ ነው ብለናል። ያው ጥሩ ነው። እኔም ለዛሬ እዚህ ጋር ይብቃኝ። የማወራው ጠፍቶብኛል፣ ግን ቀደም ጠይቄያችኋለሁ። ገኒ የት ሄዳለች? እንደታሰበው ራሷን አጥፍታ ነው ወይስ ደግሞ ወዴት ጠፋች ገኒ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደ ሀሳብ ግን እነ ቤዛ እነ ያፌት ወደ ድራማው ቢመለሱ ድራማው የተሻለ ነገር ይኖረዋል ወይም ደግሞ የተሻለ ሳቢ ይሆናል ብዬ ነው የማስበው። እኔ እንደዛ ነው የምረዳው። የእናንተን ሀሳብ ባላቅም እናንተ ደግሞ ሀሳባችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋል። መልካም ጊዜ። ፒስ። ረኢፉ አደረገችው። እኔ ምለው ሉሊት ደይማለች ወይስ አልደየመች? እስኪ ላሳረፋችሁ። ሉሊት ምንም አልሆነች። ያው ያለችው ሐኪም ቤት ነው፣ ይሻላታል፣ በህይወት አለች። ስለዚህ የሐረግ ድምቀት ሆና ትቀጥላለች ማለት ነው። ግሬፉ ይመቻት ይባላል ጋይስ። አሁን ይሄ እንደዚህ ይባላል? ነውር ነው። ኧረ ተረጋጋ። መጀመሪያ ቢያንስ ሰላም ብለህ ግባ።
እንዴት ናችሁ? ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። በጣም ያው አጓጊ የሆነ አይነት ክፍል ነበር አይደለ? ማንም ይጠበቃል ብዬ አላስብም። ማለት ኤፉ እንደዛ ታደርጋለች ብላችሁ አስባችኋል ብዬ አላስብም። ምናልባት ናታን ቀድሟት ይደርስና ወይም ደግሞ እየተጨቃጨቁ ይደርስና ምናምን ናታን ንቅ ያረጋታል አይነት ነገር ነበረ ብዙ ሰው የጠበቀው። ግን ሄዳ ይዛ ሄዳ የሚገባትን እንግዲህ ሰጠቻት። ያኔት ምንድነች ጋይስ? ያኔት ማነች? ምንድነችስ? እስኪ ይህንን ኮሜንት ላይ አስቀምጡልኝ ጋይስ። ምን ይመስላችኋል? ምን ታስባላችሁ? ያኔት ከነ ናታን ቤተሰብ ውስጥ ከማን ጋር ትተዋወቃለች? ምንድን ነው አላማዋ? ፋሚሊ ያኔት የነሱ ጠላት ነች። በእርግጥ ግን በሌላ በኩል ደግሞ ሁለቱ ይገናኛሉ ብዬ ነው ማስበው። ፎቶውን ይዛ ሄዳ ፂን በትኩረት ስታያት ነበረ። ከፂ ጋር የሆነ ነገር አለ። እህትማማቾች አይመስሏችሁም? እኔ መሰለኝ። በቃ ምንም ማድረግ አንችልም። እንግዲህ እንደዛ ነው ኤክስፔክት ማድረገው። እናንተ ኤክስፔክት የምታደርጉትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ሌላኛው በትናንትናው ክፍል ለየት ያለ ነገር አልነበረም። በቃ ይሄ ነበር አይደለ ታሪኩ ትናንትና። ከዚህ ውጭ ያው ለየት ያለ ነገር አለ ብዬ አላስብም። በጣም አሪፍ የሚባሉ ፖይንቶችን ነግሬያችኋለሁ። ትንሽ ቅር ያለኝ በትናንትናው ክፍል የፂ መነሳት ወይም ደግሞ ፂ እንዴት እንደተነሳች እንዴት ወደ ቤት እንደሄደች አልሰማውም። ያ ድራማውን አላየውም ግን አልሰማውም። ኮንፈርሜሽን አልተሰጠኝም። እንዴት እንደሆነ አላውቅም። ዝም ብሎ ተደባባብሶ ካለፈ ትንሽ ይደብራል። የቢኒ ጉዳይስ እንዴት ዝም አለ? ቢያንስ መደወል ነበረበት ብዬ አስባለሁ። ኦኬ ይህ ሁሉ ነገር የሆነው በአንድ ጀንበር ነው ወይም ደግሞ ምሽት ላይ ብቻ ባለችው ፓርቲ ስለሆነች እሺ ብዙ አያስጨንቅም ማለት እችላለሁ። አይዶን ነው ብቻ እንደዛ ነው አይደለ? ጉዳዩ እየተካሄደ ያለው ወድቃ ከገባሽ በኋላ ነው ያንን ነገር ያየችው። ሰው ምሽት ላይ ስለነበረ ቀጣይ ክፍል ላይ ይደውላል ብዬ አስባለሁ። ቢኒ በአካል ቢመጣ እኔ በጣም ደስ ይለኛል። ያው መጀመሪያ አካባቢ ላይ ታይቷል፣ አይታችሁታል። ማለት ምዕራፍ 2 መጀመሪያ አካባቢ ማለት ሄደው እና አሁንም ቢቀጥል ቢመጣ ጥሩ ነው። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ እስኪ ሀሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። 2 ፐርፌክት የሆኑ ነገሮች ጠቁሜያችኋለሁ። ሉሊት አልሞተችም የሚል ነገር ተናግሬያለሁ። አልሞተችም፣ እርግጠኛ ሆኖ እንዳትጠራጠሩ። 100% እንዳትጠራጠሩ። እኔ ካልኩ ነው፣ አልሞተችም አለች። ሁለተኛ ደግሞ ያኔት የማን እህት? ከዚህ ጋር እህትማማቾች ወይም ዘመድ አይመስላችሁም? ብቻ እንደነዚህ አይነት ነገር አለ። ይህኛውን 50-50 ነው። ዘመድ ወይም እህት፣ በቃ ከሁለት አንዱ አለ። ይህንን ካልሆነ አንሰብስክራይብ አድርጋችሁ ውጡ ከዚህ ቤትሽ። እንዳታስቡ፣ እንዳትጨናነቁ። ችግር የለብኝም። 40 ምናምን ሺህ ሰብስክራይበር ነው ያለው። 40ችሁ ሙቱ። የምሬ ነው የምላችሁ። ይሄ አሁን ያልኳችሁ ካልሆነ ማለት። ለማንኛውም በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሁኔታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እንደዚህ ነው እንጂ ስለ የነበረው ይህንን ነው። ያኔት ድብልቅልቁን አወጣችሁ። ያኔት የማንን ፎቶ አይታ ነው እንደዚህ ክው ያለችው? ምንድን ነው እሱ? ቤተሰብ ይመስሏችኋል ወይስ ደግሞ ምን አይነት ነገር ሊሆን ይችላል? ምን ታስባላችሁ? አንድ ነገር ነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ከሰሞኑ ድንዛዜ አውጥቶናል። በጣም ደንዝዘን ነበር። ደንዝዘንም አደንዝዘውንም ነበሩ አይደለ? ደባሪ ጊዜ ሳምንት ነበረ። በቃ ሳምንቱ ሙሉ የሆነ የማይስብ አይነት ነገር ነበረ። አሁን ላይ ደግሞ ድብልቅልቅልቅ ብሎ በጣም ሳቢ የሆነ ነገር ተፈጥሯል። ያኔት ከነ ናታን ጋር ምንድን ነው የሚያገናኛት? ጠላት እንደሆነች እናውቃለን፣ ግን ምንድን ያየችው? ለምንስ ነው የደነገጠችው? ይህን አስባችሁታል? እኔ እርግጠኛ ሆኜ የምነግራችሁ ቤተሰብ እንደሆነች ይሰማኛል። ወይ የናታን እህት ወይ የያፌት እህት
አይ ዶንት ኖ ምናልባት የኤፉ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ በዚህ ይለፍና ኤፉ ቀድማ ሄዳለች፣ ናታን ተከትሏል። ሉሊት ምን ይወጣት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን እንኳን እኔ ልንገራችሁ፣ ሪከመንድ ላድርጋችሁ። እንደ እውነቱ 80% ምንም ነገር አይፈጠርም ብዬ ነው የማስበው። ማለት ሉሊትም ምንም አያደርጓትም። ያው የሄዱበት አካሄድ ሊያጠፏት ነው አይደለ? ግን ምንም እንደማይፈጠር እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ይህንን ነገር ታስቆማለች ማ አትሉኝም? ወሬውን የጠነሰሰችው ነገሩን የጠነሰሰችው ሴትዮ መልሳ ታቆመዋለች ወይም ደግሞ አይባልም፣ ግን አማርኛችን ችግር አለበት። ታስቀረዋለች በሚለው ይስተካከልልኝ። ቢኒ ድምፁን ከስንት ጊዜ በኋላ ሰማ ነው። እኔ ያልኳችሁ ይኸው ጊዜው መጥቶ ደረሰ። አቤል ወይም ማስቲካ ላምጤ ፍቅር ከፂ ጋር ባይጀምር በጣም ደስ ይለኛል። ፂ መጀመር የለብሽም ከሱ መራቅ ወይም ደግሞ እሱን ከአንቺ አርቂው እያልኩ ነበረ ስናገር የነበረው እና ከዚህ በፊት ምክንያቱም የድሮ ፍቅረኛ ወይም ደግሞ በጣም የምትወደው ፍቅረኛው ነች አደለ ነው አደለ ቢኒ። እሱ ብቻ ደግሞ ሳይሆን የመጀመሪያው ፍቅረኛዋ ነው። ስለዚህ የመጀመሪያ ፍቅረኛ እንደገና ደግሞ በጣም የምታፈቅረው ፍቅረኛዋ በህይወት ካለ ወደ እሱ የማትመለስበት ምንም ምክንያት የለውም ብያችኋለሁኝ። ኢቭን ለያፌት እንኳን ይቅርታ ተደርጓል አይደለ? ለእሱም ይቅርታ ያደርጋሉ። ፍቅር ሁሉን ያሸንፋል የሚል ነገር አንስቼላችሁ ነበረ። አሁንም ያንን ነገር ነው እያየን ያለ ነው። ብቻ ማስቲካ ላምጤ እንግዲህ አሁን የሚፈዝበት የሚደነዝዝበት ጊዜ ነው የሚሆነው። እኔ የሚሰማኝ እንደዛ ነው። ፍቅር አለመጀመራቸው ራሱ በጣም ደስ የሚል ነው። በጣም ተመችቶኛል። እንዳይፈጠር ብዬ ለእናንተም ሪከመንድ ሳደርግ ነበረ፣ ለእነሱም ይህን ነገር አስቡበት ብዬ ነበረ እና የተፈጠረበት አካሄድ ወይም ደግሞ ሁኔታው ግልጽ የሆነበት መንገድ በጣም ደስ ይል ነበረ። እንደው ቢኒ በዚህን ሰዓት ቴክስት ባይልክና ቢኒ እንዳለ በህይወት እንዳለ ባታቅ ኑሮ በነጋተኛው ወይም ደግሞ ቀጣይ ክፍል ላይ እንደምትቀበለው እርግጠኛ ነበረ። ግን ቢኒ በመሀል ጣልቃ ገባ። በጣም አሪፍ ጊዜ ላይ ነው ጣልቃ የገባው። ታይሚንግ ትችላለህ። ለማንኛውም እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከኔ የተሻለ ወይም ደግሞ በእኔ ላይ የምጨምሩት ነገር ካለ ኮሜንት ላይ ደቅ አድርጉልኝ። አጠር አድርጌዋለሁ። ከዚህ በፊት የነበረውን ምናልባት የቆየ ሊሆን ይችላል፣ እሱን አዳምጡት። አለበለዚያ ላይክ አድርጋችሁ ለፉ። በቀጣይ ክፍል አብረን እንገናኛለን። አብረን በሰላም ያደርሰንና እንገናኛለን። ክፉ አይንካችሁ፣ ክፉ ልዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። የፈራሁት ደረሰ ስል የነበረው ይህንን ነው። ፂ እንዳትሳሳት፣ ፂና አቤል ፍቅር መጀመር የለባችሁም እያልኩ ነበረ። ምክንያቱም አቤል እንዲጎዳ ስለማልፈልግ። ታውቁታላችሁ የፍቅርን ነገር። ቢኒ በህይወት አለ። ቢኒን በጣም ነው የምትወደው። እንደገና የመጀመሪያዋ ነው። ቢኒ መጣ ከተባለ ወደኋላ አትል። የምሬን ነው የምላችሁ። አይኗን አታሽ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ምንም አዲስ ነገር አልነበረም። አዲስ ነገር መጨረሻ ላይ የተፈጠረው ነገር ነው። እሱም ምንድን ነው? የማስቲካ ላምጤና የፂ ጉዳይ መጀመሪያ ላይ ያነሳውላችሁ ወይም መግቢያ ላይ ያነሳውላችሁ ነገር ነው። በቃ ፍቅሩን መግለጹ፣ እንደሚወዳት ምናምን ማውራቱ ነው። ሌላ የተለየ ነገር የለም። ወሬ ነበር የነበረው፣ አሉባልታ። በተለይ ደግሞ ኤፉና ናታን ምንም መታየት አልነበረባቸውም በፍጹም። ምንድነው ያልገባኝ? ቁጭ ብሎ እያሰበ ነበረ። ከዛ በኋላ ከመጣች በኋላ ምን ተፈጠረ አትሉኝም? ይዞ ተያይዘው ወጡ። እንዴ ምን ያደርግልኛል? እኛ ምን ያደርግልናል? እንዴ ተውላ። አይ የምሬ እውነት ለመናገር በቃ አሾፋችሁብን። ዝም ብዬ ሳስበው ሐረግ ተከታታይ ድራማ ከዚህ በኋላ 200 ክፍል ምናምን ይቀረዋል። በዚህ አካሄዳችሁ ማለት ነው። ከምሬን ነው የምላችሁ። እስኪ ከኑሐሚን ተማሩ። የምሬ ነው ብላችሁ ኑሐሚን ተከታታይ ድራማ ማለት ነው። በየጊዜው አዲስ ታሪክ። አሁን ላይ እንደውም ትንሽ ቀዝቀዝ እያለ መጣ እንጂ በቃ አዲስ ታሪክ። እንደዛ ሲሆን ድራማው ራሱ ያጓጓል፣ በጉጉት እንድታዩ ያደርጋቸዋል። ነገ ምን ሊፈጠር ይሆን ብላችሁ እንድታዩ ያደርጋቸዋል። ሐረግ ላይ ደግሞ አሁን ይሄ ነገር ቀንሷል። አይ ቲንክ እረዳቸዋለሁ። ክፍሎቹን ወደፊት ገፋ ለማድረግ እንዲሁም ደግሞ ገንዘብ ሜክ የምታደርጉት በእንደዚህ አይነት መልኩ ነው። ገብቷችኋል? የሆነ ሰዓት ላይ በጣም አዋቂ ይሆናል፣ የሆነ ሰዓት ላይ ደግሞ ምንም ተራ የሆነ ነገር ይታያል። ምክንያቱም
ሁሌ የሚያጓጓ ነገር ከሆነ ድራማውም ያልቃል። አንደኛ አሰልቺ የሚሆነው፣ ሁለተኛ ደግሞ ሎንግ አይሄድም፣ ረጅም መንገድ አይሄድም እና ለዛም የተነሳ ይመስለኛል እንጂ የትናንትናው ክፍል ምንም ደስ የሚል ነገር አልነበረም። ቤት ደግሞ እህትና ወንድሞች ሲጨፍሩ ምናምን እንትን ሲሉ ነበረ ምናምን። አሪፍ ነው። ሴተላጤ ውሏን ልታሳዩ ሞክራችኋል፣ ግን እናውቀዋለን ምን ያደርግልናል ብላችሁ ነው። ደህና ነገር ብታሳዩን አሪፍ ነው። እነ ሉሊት ምናምን ሲኖሩ ነው ሲጀመር ጨዋታውን የሚያምረው። ትንሽ ዳጊ አዝናንቶኛል እውነት ለመናገር በድጋሚ ለመስረቅ መሞከሩ፣ እሱ ነገሩ ትንሽ ፈታ ያደርግ ነበረ። ከዛ በዘለለ እውነት ለመናገር በትናንትናው ክፍል ምንም እኔ የረባ ነገር አላየሁም። ምንም እኔ አልተመቸኝም። በቃ እውነቴን ልንገራችሁ፣ በቃ ዝም ብሎ ክፍል ስለነበረ ሰዓት መግደያ ነው በቃ እንጂ አሪፍ ነገር አልነበረም። አይ ቲንክ የእኔ ፍላጎት ብቻም ሊሆን ይችላል። ይሄ በእኔ እይታ አመለካከት ወይም ደግሞ በእኔ አስተሳሰብ ሊሆን ይችላል። የእናንተን ኮሜንት ልታስቀምጡልኝ ትችላላችሁ። ሐረግን እንዴት ትጠብቁታላችሁ ጋይስ? እንዴት ትጠብቁታላችሁ? እስኪ ወደፊት ምን ሊፈጠር ይችላል ሐረግ ላይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በጣም ቆዩ፣ ውጭ የወጡት ቆዩ። አዎ ያፌትም ወደ ውጭ ሄዷል ተብሏል። ነገሮችን አስተካክሎ ቢመለስና እሱም ብናየው አሪፍ ነው። ከዛ በኋላ ደግሞ እነ ቤዛማ እዛ ኑሐሚን ላይ በቃ ሰግጣለች። በአሁኑ ታስራለች አይደለ? እዚህ ደግሞ ብትመጣ አሪፍ ነው። በቃ አሁን ትንሽ ረፍት ታርግ። እዛ እሷም ውጭ ነው ያለችው፣ ከውጭ ነው የምትሰራው አይደለ? እንትን ኑሐሚን ከውጭ ሆና ነው የምትሰራው። ኢትዮጵያ ላይ አይደለም የተሰራ ያለው። ለዛ ነው ገብቷቸዋል። ተረዳችኝ አይደለ? እና እሷ ብትመጣ አሪፍ ነው። የእሷ ፍቅረኛ ምናምን እነ ዲያራ ምናምን ቢመለሱ ትንሽ ድራማው አሪፍ የመሆን ነገር ይኖረዋል ብዬ አስባለሁ። እነ ቢኒም ጠፉ። ከምሪ ነው የምላችሁ። በቃ ብዙ ይሄ አትራክት የሚያደርግ መዓት ነገር አለ። በተለይ ምዕራፍ 1 ላይ ያላለቀ በጣም አትራክት ሲያደርግ የነበረ ነገሮች ነበሩ እና ያንን ሂደት ብታስኬሉት ወይም ደግሞ ብታስቀጥሉት የተሻለ እይታ ይኖረናል፣ የተሻለ ፍቅር ይኖረናል ለድራማው ብዬ አስባለሁ እንጂ አሁን የትናንትናው ክፍል እኔ እንጃ አይዶን ነው። የእናንተን ሀሳብ ደግሞ ጀባ በሉን። ከዛ በኋላ ያለውን ነገር አብረን እናየዋለን ማለት ነው ኮሜንት ላይ። ለማንኛውም እዚህ ላይ ይበቃናል። ለምን ለዚህ ሌላ ነገር አይቼ ነበር እና እሱን ትዝ ብሎ ነው። ጋይስ በመሀል ከካሜራ ተቆርጣ ወጥታለች እና እሷን አይቼ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ሐረግ መጨረሻው ነበር እንዴ ትላንትናው ክፍል? ሰዎች እኔ መጨረሻው መስሉኝ እንዴ ጋይስ። ምንድን ነው ይሁና ዳታ ምንድን ነው የጀመራችሁት? መጨረሻው ራሱ እኮ እንደዚህ አላማረም ጋይስ። ማለት ምዕራፍ 1 ከዚህ በፊት የነበረው እንደዚህ አላማረም። በቃ አጨራረስ እኮ ነው የሚመስለው። ወይኔ ልጁን ደግሞ ተጫወቱበት እኮ መጫወቻ። ወይኔ በላችሁ ማለት አሁን ነው። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ፈታ አድርጎን ነበረ። የሚያዝናና አይነት ክፍል ነበረ ትላንት የነበረው። በተለይ ኤፉ ወይኔ ኤፉ ምን ይሻልሻል አንዴ እንደዚህ ስትሆኝ እንደውም እኮ በጣም በቃ ተመቸሹ። ለልጁ ራሱ በቃ ተመቸሹ። አይ ጥሩ ጊዜ ነበራችሁ፣ እንደውነቱ ጥሩ ጊዜ ነበራችሁ። ግን አልገባኝም ምን አስመልክቶ ነው ኤፉ ብቻዋን ጨለላ መጨረሻም ከሱ ጋር ጨለሉ። እኔ ያሳዘነኝ አፍቃሪው ነው። አፍቃሪው በቃ አየር ላይ ቀለጠ። ያምጣው ስለው አምጥቶ ቆለለው አሉ አቦች ሲተርቱ። አበው እንደዛ ነው የሰማሁት። እንግዲህ ስሙኝማ እኔ የምላችሁ ሐረግ ላይ ብዙ ነገር ስለጎደለ የሆነ ቅር አላላችሁም ጋይስ? ለምሳሌ ቤዛ፣ ያፌት እነሱ ከሌሉ እኮ ድራማው ብዙ ምንት ላይ በተለይ ያፌት ከሌለ እነ ዲያራ ሴት አሉ። የቤዛ አፍቃሪ የት አለ? ትዙ ትወጣለች ተብሏል። ትዙ የለችም። እነሱ ሁሉ ቢመለሱ ድራማው አሪፍ ይሆናል ብዬ አስባለሁ። በጣም የተሻለ ነገር እናያለን ብዬ አስባለሁ። አሁን ባለበት ሁኔታ ግን የሆነ ተመሳሳይ የሆነ ነገር ነው እያየን ያለ ነው። ሉሊት እንግዲህ ቀጥላለች፣ ጨዋታውን ቀጥላለች፣ እየመራች 1-0 እየመራች ነው። ናታን 1 እኩል ሊሆን ይችላል በቀጣይ ክፍል። ዳጊን ደግሞ አስቀፈደዱት። ገኒን እንደዚህ አይነት ባህሪ ባሰጧት በጣም ደስ ይለኛል።
ለገኒ እንደዚህ አይነት ባህሪ አይገባም። እኔ ገኒ በጣም መልካም፣ አስተዋይ፣ ሁሉን ነገር እንትን የምታደርግ የምታመዛዝን መካሪ እናት፣ ደስ የምትል እናት። ምዕራፍ 1 ላይ እንደዛ ነው ያየነው አይደል ጋይስ? በቃ ለሁሉ ነገር መፍትሄ አታጣም፣ ለሁሉ ነገር ምክር አታጣም፣ ለሁሉ ነገር ማጽናኛ ቃል አታጣም። አሁን ደግሞ በእሷ ደርሶ እንደዚህ መጥፎ ነገር ስታወራ ጥሩ አይደለም። የእናት አንጀት እንደዚህ ነው። ምንም ቢያጠፋ ምንም ልጃቸው ምንም እንዲሆን አይፈልጉም። በቃ ምንም ቢያደርግ ምንም ይደብቃሉ፣ ልጃቸውን ይደብቃሉ። ማለት ምን ብዬ ልንገራችሁ ጋይስ፣ መጥፎ ስራ እንደሆነ ያውቃሉ። ሳያውቁ ቀርቶ አይደለም፣ መጥፎ ስራ እንደሆነ ያውቃሉ፣ ጥሩ እንዳልሰራ ያውቃሉ። ግን ምንም ቢሆን ልጃቸውን አሳልፎ መስጠት አይፈልጉም፣ ምንም ቢያደርግ ማለት ነው። እና ከባድ ነው። እሱን ነገር ነው ያሳዩን። ግን ገኒ ላይ እንደዚህ አይነት ነገር ባይመጣ እኔ ደስ ይለኛል። የምሬ ነው። በፊት ማንነቷ እየመከረች እያስተማረች ብትቀጥል ደስ ይለኛል። አማርኛ እንግዲህ እንደዚህ ነው ያመልጠኛል አንዳንዴ እና እሱን ነገር ብናይ በጣም አሪፍ ነበረ። ፂና ማስቲካ ላምጤ ወይም አቤላ ቀጥሏል። እንግዲህ አብረውች ጠጋጠጋ በስታለች። እኔ በኋላ ቢኒ ሲመጣ እንዳከዳህ ብዬ እኮ ነው። ኧረ ተው ይቅርብ አቤል፣ ይች ልጅ አታዋጣህም፣ ይቅርብ ያልኩት እኮ እኔ ስለምትከዳህ እኮ ነው። ምክንያቱም የመጀመሪያ ፍቅርዋ ቢኒ ያለ በህይወት አለ። ስለዚህ ከምንም በላይ እሱን ነው ልታስቀደም የምትችለው። ፍቅር ደግሞ ይቅር ይላል፣ ይረሳል፣ በደልን ይረሳል፣ በደልን ይተዋል፣ ከዚህ በፊት የነበረውን ነገር ይረሳል። እና ያ ነገር ስላለ አቤላ እንዳይጎዳ ስላችሁ ነበረ። ለአቤላ የሆነች ሌላ ሸበላ ብትመጣ አሪፍ ነው ብዬ አስባለሁ። እናንተ ምን ታዝባላችሁ? በትናንትናው ክፍል ከዚህ ዘለለ እንኳን አዲስ ነገር የለም። በቃ የሆነ ቀለል ያለ አይነት ክፍል ነበረ፣ ግልጽ የሆነ አይነት ክፍል ነበረ። ውስብስብ አይነት ክፍልም አልነበረም። መጨረሻ ላይ የተቋረጠበት ቦታ ውስብስብ የሆነ ክፍል አልነበረም ምናምን እና ረጋ ያለ ክፍል ነበረ። እስኪ እንግዲህ በቀጣይ ክፍል ምን እንደሚፈጠር እናያለን። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የምጨምሩልኝ ነገር ካለም ኮሜንት ላይ መጨመር ይቻላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ በዙ ሰናበታችኋለሁ። መልካም ጊዜ። ፒስ። መቼም ገኒ ደየመች አትሉንም፣ አታደርጉትም እንዴ? የለም እንደዛ መሆን የለም። እውነቴን ነው የምላችሁ። ዳጊ ግን ምን እየሆነ ነው ጋይስ? ዳጊ ምን ነክቶት ነው? ኤፉና ናታንም ሊጣሉ ይችላሉ እንዴ? ደብተር ወይም ይህም ደብተር ነው ይሄ የህፃን ልጅ ሰሌዳ አስመስሎት እኮ ነው ጋይስ። ኬዚ የሚማሩ ልጆች ወረቀት ተሰጧቸው የሚሰሩትን ነገር እኮ የሰራችበት ኤፉ ምን ሆነች ነው? ጸብ ላይ ያልነበራችሁ እንዴ? ይሄ ሁሉ ቅናት ነው እንደዚህ የሚያደርጋት ቅናት ነው። ለምን ተደብቆኝ ስልክ ያወራል ነው? ይሄ ሁሉ ገብቶናል፣ ተርተነዋል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮች ጀባ አመላችሁ ይሆናል። ከበዓል በኋላ የመጀመሪያው ቪዲዮ ነው። እንግዲህ በዓሉ እንዴት አለፈ? ያው ዛሬም በዓል ነው። እኛ ጋር ዶሮ እስኪያልቅ ምናምን ስጋ እስኪያልቅ ምናምን በዓል ነው አይደለ? ሳምንት ወር የምናከብር ሰዎች ሆነን እኛ ሀበሻ እንደ ለምን እንደው ታውቃላችሁ? ፈረንጅ በነጋተኛው ስራ ይገባል። እኛ ጋር ስራ የለም አባቴ። በነጋተኛው እንቀጣለን። ኢቭን ትምህርት እንኳን ለሳምንት ምናምን ነበር ድሮ። በእኛ ጊዜ አንሄድም። በቃ ገና ከሆነ ሳምንት 2 ሳምንት ፈታ ባለማዘ የምሬ ነው። የትኛውን በዓል ይሁን በቃ እረፍት ብሬክ አለኝ። እኔ ስማር እንደዛ ነው። በትንሹ ሳምንት እቀራለሁ። ተማሪ ሊሄድ ይችላል፣ 1-2 ተማሪ ነው የሚሄደው ምናምን፣ አንሄድ በቃ አንሄድ። ብዙ ጊዜ የመጀመሪያው ሳምንት ላይ ጭራሽ የለም ማለት ይቻላል። ትምህርት የለም ይታወቃል፣ የለም ትምህርት። ግን ቀጣዩ ሳምንት ላይ ራሱ እየተንጠባጠቡ ነው የሚመጡት። ሙሉ ተማሪ አይመጣም እና እንደዚህ ነው የተማርነው። በአሁኑ ጊዜ ግን በጣም ተሻሽለዋል። በነጋተኛው ትምህርት ቤት ትገባላችሁ። የምሬ ነው። አሳዘኑኝ ተማሪዎች፣ አሳዘናችሁኝ። የምሬ ነው፣ ከምሬን ነው የምላችሁ። እንዴ ማለት አንዳንዴ ከክፍለ ሀገር መጥተው ምናምን የሚማሩ ልጆች አሉ ምናምንና ቤት ተከራይተው ምናምን የሚማሩ አሉ። እዚህ አዲስ አበባ ባይሆንም እንኳን ሌሎች ቦታዎች ላይ ክፍለ ሀገር ምናምን ላይ ብትሄዱ ከሌላ ከገጠር መጥተው ከተማ ትናንሽ ከተሞች ላይ መጥተው ተቀምጠው የሚማሩ አሉ። እና በዓልን በደንብ ሳያከብሩ ተመልሶ ሲመጡ ትንሽ ቅር ይላል። ስጋዋ ሳያልቅ እንዴ ምን ሆኜ ነው ከኤፉ ወጥቼ ወደ ስጋ ያዛልቃል። ይሄ ያዛልቅም፣ ያጣላል፣ በጣም ነው የሚያጣለው። ኧረ ወደ ድራማ ልመለስ ጋይስ። ለማንኛውም በዓሉ አሪፍ እንዳለፈ ተስፋ አደርጋለሁ። ወደ ድራማችን ስንመለስ ከበዓል በኋላ የነበረን የድራማ ሁኔታ ግራ የገባው ነገር ነው። ፎቶ ተለጥፎ እንግዳ መጥቷል። ዳጊ እናቱን ጭራሽ እንቅ እንዴ ዳጊ ምንድን ነው የወሰደው?
ስትወስድ የነበረው መድኃኒት ዳኒ ነው እንዴ ሲወስድ የነበረው? ዳኒ አይደለም ዳጊ። ዳኒ ኬት ዛልኬ ዛሬ ዳኒ የሚባል ጀለሳለኝ እና ጋይስ እንዴት ነው ነገሩ? እኔ ግራ ገብቶኛል። የዳጊ ነገር ግራ ገብቶኛል።